8:1 ካልተሳሳት ቦታውን እርግጠኛ አይደለሁም። የመሪም ክፍል እንደዛ ነው የሚባለው። አይሽ እኮ እሱ ላይ ጥያቄህ ምንድነው? ወይንስ ረስተኸው ከሆነ ሐሳቡን ላውጣልህ ቦታ? አዎ ቦታውን አውጣልኝና እንዴ። እሺ መርሐባ። ያውናሽ የማርያም ምዕራፍ ይሄ ነው። እዚህ ጋር ይጀምራል። መልአኩ ገብርኤል ወደ ማርያም መልእክቱን ይዞ የመጣ ያው እዚህ ጋር አለ። ሚተናንሳው የሚካኤል አለውኛው እሱ ጋር ነው። እሺ ጥያቄ እሱ ላይ ምንድነው? እሺ እሱም መጋረጃችንን አደረገች፣ መንፈሳችንን ጅብሪልን ወደሷ ላክን። ጅብሪል መላእክት ነው አይደል? መላእክት ነው። ስለዚህ እናንተ አላህ አንድ ነው ብላችሁ ታምናላችሁ። እውነት ነው። ስለዚህ መንፈሳችንንም እንዴት ሊል ቻለ? አላህ ስንት ቢሆን ነው እንዲህ ያለው? አሁን ስለ አላህ እኮ አይደለም የምናገረው፣ አላህ ስለፈጠረው ፍጡር ነው። መንፈስ በእስልምና አስተምህሮ ፍጡር ነው። እሺ እዚህ ቦታ ላይ የታሰበው ለማለት ነው። መልአኩ ጅብሪል መንፈስ ይባላል። መንፈስ የተባለበት ምክንያት መንፈሳዊ መልእክትን በነቢያት በኩል ለሰዎች ስለሚያደርስ፣ እርሱም ቁርአንን፣ ተውራት፣ ኢንጂል እነዚህን ሁሉ ለሰዎች መንፈሳዊ ህይወትን የሚሰጥ ቃልን ያመጣ ስለነበር መንፈስ ተብሎ ይጠራል። እርሱ ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ጅብሪልን መንፈስ እያለ የሚጠራው። በሌላ ቦታ ላይ በሱረቱ ሹዓራ ላይ ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ የተወረደ ነው፣ ታማኙ መንፈስ ወይንም ጅብሪል አወረደው ይላል። በአንተ ልብ ላይ ሙሐመድ ከነቢያቶች እንድትሆን ዘንድ ይላል ሰለላሁ ዐለይሂ ወሰለም። በሌላም ቦታ ላይ መንፈስ እያለ ይጠራል። አምላክ አላህ ሱብሓነሁ ወተዓላ ሲናገር በሌላ ቦታ ላይ ምን አለ? ተነዘሉ ልመላኢከቱ ወሩሕ ሁና ማዕናሁ ጅብሪል ዓለይሂ ሰላም አልመቅሱድ ቢሂ ሁወ አልመላክ ጅብሪል ዓለይሂ ሰላም እና ብዙ ቦታ ላይ መንፈስ እያለ ይጠራል። ስለዚህ እርሱ ነው መንፈስ የተባለው። እሺ እንጂ ገብርኤል አሁን እዚህ ጋር ጅብሪልን ነው መንፈስ ያለው ማለት ነው። አዎ ጅብሪልን ነው። ግን መንፈሳችንን ላክን ሲልስ እሱ ነው ያልገባኝ። አሁን መንፈሳችንን ላክን አዎ ወደ ራሱ እያስጠጋው ነው አላህ ሱብሓነሁ ወተዓላ። ምድርንም ወደ ራሱ ሲያስጠጋት እነ አርዲ ዋሲዐቱን ይላል። ምድሬ ሰፊ ነች መንፈሳችን እያለ እኛንም ወደ ራሱ አስጠግቶናል። የእርሱ ፍጥሮች ነንና ወኸለቀ ለኩም ማ ፊ ሰማዋት ወማ ፊል አርዲ ጀሚዐን ሚንሁ ይላል። በሰማይ በምድር ያለውን ሁሉ ከእርሱ ሲሆን ለእናንተ ፈጠረላችሁ ይላል። በሰማይ በምድር ያለው ሁሉ ከእርሱ ተብሏል፣ ወደ ራሱ አስጠግቶናል። ስለዚህ የኢዳፈት ተሽሪፍ ይባላል። ይህ አላህ ሱብሓነሁ ወተዓላ ጅብሪልን ወደ ራሱ ያስጠጋው መንፈሳችን ያለው እርሱን ክብሩን ሊገልጽለት ዘንድ ነው። ከመንፈሳችን ማለት ከፈጠርኳቸው መንፈሶች ማለት ነው። ባለቤትነትን የሚገልጽ ነው። ልክ እንደ ምሳሌ ላስረዳህና ከብራችን ይሄን ሰተንሃል አልኩኝ እኔ ያ ብር የግዴታ የኔ አካል ነው ማለት ነው አይደለም። የብሩ ባለቤትነትን የሚገልጽ ነው። ገብቶሃል አይደል? ስለዚህ አላህ ከፈጠራቸው ፍጥሮች ነውና ጅብሪል ዓለይሂ ሰላም ያለ መግለጽ ነው። እሺ ሌላ ጥያቄ አለ? አይ በቃ ይሄን ልጠይቅህ ነበረ። እሺ ገብርኤል ለመንፈስ ቅዱስ እንደሆነ እንደ መጽሐፍ ቅዱስ ብናስረዳ ምን ይመስላል? ገብርኤል መልአኩ ራሱ መንፈስ ቅዱስ ራሱ እንደሆነ ምን ትላለህ? ገብርኤል መልአክ ነው እንጂ መንፈስ ቅዱስ አይደለም። በጣም ጥሩ። የዮሐንስ መልእክት ላይ ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን ቅዱሳኖች
በመንፈስ ቅዱስ ተመርተው ተናገሩ እያለ ይናገራል አይደለ? ይቻላል፣ ችግር የለም። እሺ ያው እነዚህ ጋር ምን ይላል? ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 21 ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ቃል የሚመጣው ከማን ነው? ከእግዚአብሔር ነው አይደለ? ያው ወደ ማን ነው የሚመጣው ያ ቃል? ወደ ቅዱሳን ሰዎች አይደለ? ወደ ነቢያት ቅዱሳን ሰዎች ይመጣል። ላኩትም መላእክቶች ናቸው። በጣም ጥሩ። ያ በማን በኩል ነው የሚመጣው? ከእግዚአብሔር ወደ ነቢያት የሚያመጣው ማን ነው? በመንፈስ ቅዱስ። በጣም ጥሩ። አየህ አይደል? ከእግዚአብሔር በጣም ጥሩ። ስለዚህ ከእግዚአብሔርና መንፈስ ቅዱስ ተብሏል። በጣም ጥሩ። ከቅዱሳን ሰዎች መካከል አንደኛው ማን ነበር? ማን ነው? ሚካኤል ዘካርያስ አይደለ? ዘካርያስን መልአኩ ገብርኤል ምን አለው መሰለህ? እኔ መልአኩ ገብርኤል ነኝ በእግዚአብሔር ፊት የምቆመው ይህንንም ብስራት ለአንተ እንዳደርሰልህ ታዝዤ ተልኬ ነው ይለዋል። አየህ፣ ከአምላክ ዘንድ ወደ ቅዱሳን ሰዎች አምላክ ፊት ቆሞ ቃል የሚያመጣው እኔ ገብርኤል ነኝ አለ። ሌላው እዚህ ደግሞ መንፈስ ቅዱስ ነው አለ። በአምላክና በሰዎች መካከል ቃልን የሚያመላልሰው ራሱ የአምላኩ ገብርኤል ራሱ መንፈስ ቅዱስ ነው። አላህም ለዚህ ነው በቁርአን ላይ ገብርኤልን መንፈስ ቅዱስ ነው እያለ ብዙ ቦታ ላይ ይጠራል። ለምሳሌ ሱረቱ ነህል ላይ ምን አለ መሰለህ? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ። ይህን ቁርአን ሰው ነው የሚያመጣለት በተናገሩ ጊዜ በቀጠፉ ጊዜ በነቢ ሰለላሁ ዐለይሂ ወሰለም ላይ ከሰው እየገለበጠው ነው ከሰው ተምሮት ነው ባሉ ጊዜ ወለቀድ ነዕለሙ አነሁም የቁሉነ ኢነማ ዩዐልሊሙሁ በሸር እያለ ይሄንን ሀሳባቸውን ካነሳ በኋላ ከተቸላ እንትን ከስህተት እንደሆነ ከገለጸ በኋላ ሰው ነው የሚያስተምረው ይላሉ። ይሄን ቁርአን ይሄን አውቃለሁኝ እያለ አላህ ከተናገረ በኋላ በማን በኩል እንደሚመጣ ግን ከዚያ ገለጸ። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ። ይሄን ቁርአን ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው በላቸው ይላል። በሌላ ቦታ ላይ ማን ብሎ ይጠራዋል? ጅብሪል አወረደው እያለ ይናገራል። ስለዚህ ጅብሪል ወይንም ገብርኤል ከእርሱ ባህሪያቶች መካከል ይሄ መንፈስ ቅዱስ አንደኛው ነው። መንፈስ የተባሉበት ምክንያት መልአኩ ጅብሪል ዓለይሂ ሰላም ለሰዎች መንፈሳዊ ቃልን የሚያደርሰው መልአክ እርሱ ስለሆነ ነው። እሺ አቡከር በዚህ ነገር ላይ የምትጨምርለት ነገር ካለ አቡከር እስኪ ይጨምርልህ። አይ ጀዛከላሁ ኢንሻአላህ ጀዛከላህ። አይ ሙሉ የተመለሰ መልስ ነው። ጀዛከላህ። ግን ምንድነው ወገናችን እንደዚህ የሚሰጡ መልሶችን በረም ለመያዝ ለመረዳት ሞከረ። አሁን በሁለቱም አቅጣጫ ነው ያሳየ ቁርአን ላይም ሐዲስ ቁርአን ላይም ባይብል ላይም ሰው ያንን እንትን ለማለት ሞከረ። ኢንሻአላህ ጀዛከላሁ ቀጥል። መርሐባ። አሁንም ልክ እንዲሁ ሌላ ልጨምርልህ። በቁርአን ላይ ከሆነ ወደ ማርያም የተላከው መንፈስ እንደሆነ ተናግሯል። ቅድም ያሳየኸው አይደል ወገናችን የሚካኤል ወደ እርሷም መንፈሳችንን ላክን ብሎ መንፈስ ቅዱስ ወይንም መንፈስ እንደሆነ ይናገራል። በሌላ ቦታ ላይ ደግሞ ራሱ ያ መልአክ እንደሆነና ጅብሪል እንደሆነ ይናገራል። መልአክ እንደሆነ ቃል በቃል ይናገራል። وإذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى ابن مريم እርሱ እንደሆነ ይናገራል። እንደ ወንጌላትም ከሄዳችሁ ልክ እንዲሁ ለማርያም መጥቶ ያበሰራት ማን ነው ካላችሁ ራሱ ገብርኤል ነው። አንደኛው ወንጌል ገብርኤል ብሎ ሲጠራው፣ ሌላኛው ቦታ ላይ ደግሞ መንፈስ ቅዱስ እንደሆነ ይገልጻል። ከመንፈስ ቅዱስ ጸንሳ ተገኘች እያለ ይናገራል። እዛቸው ከመንፈስ ቆቆ እንደዚች ጋር
ገብርኤል እንዳበሰራት እንጂ ገብርኤል እኮ መንፈስ ቅዱስ እንደሆነ መጽሐፍ ቅዱስ አይናገርም። ገብርኤል መልአክ ነው፣ አብሳሪ ነው። ኦኬ አንዳንደኛ ወንጌል ዘገባ እሺ፣ ሸሃዳ የሚለውን እናስቀድመውና ተቀጥላለች። ችግር ሸሃዳ የሚል አለ ከላይ አለ። ሸሃዳ ያለ ስለሆነ ኮሜንት ላይ እሺ፣ ከሌለ እንቀጥል። ወደ ማርያም የመጣው መልአክ ማለት አምላክ ከእግዚአብሔር ዘንድ እሺ፣ አላህ ማነህ? አብደላህ ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላህ። እና የሆነ ጥያቄ የሆነ ክርስቲያን ጓደኛዬ ነበረና አጠገቤ ላይ ትንሽ እሱ ያው ድምፅ እንትን ብሎ ለማውራት ስለሚፈራ ነው እኔ እንትን እያልኩለት መልስ እንድትመልስለት ነው። አንተ እሱ እየሰማልክ ነው። አይሽ እሺ፣ ጥያቄው ምንድነው? ምን መሰለህ? ወላሂ ምን እንደሚመስል እንጃ ገና አልሰማሁትም። አይ እናንተ ሙስሊሞች ኢየሱስ አልተሰቀለም፣ ኢሳ ማለት ነው አልተሰቀለም፣ አልሞተም የምትሉት ነገር እንዴት ነው? ያብራራልናል ወይ? እኔ እሱም መልስ ተገቢው ምላሽ ካገኘው ይሰልማል ወይ የሚለውን ጥያቄ ቀረበልኝ። እንዴት ነው ያልተሰቀለው? ተሰቅሏል እኛም ምናምነው አለን። እሺ መልካም፣ በጣም ጥሩ። ምን ታድርጋለህ? እሺ አንደኛ እንዳልተገደለ እንዳልተሰቀለ ተናጋሪው ግለሰብ ሳይሆን አምላክ ነው። አምላክ ደግሞ ያለፈውን የሚመጣውን የሆነውን ሁሉ የሚያውቅ ይሆናል። በግለሰብ ደረጃ እንዲህ አይተናል ብለው የሚናገሩ አካሎች ቢሆኑ ኖሮ ሌላ ላየንም ይሄን ነገር ብል ተብሎ ሊነሳ የሚችል የሆነ ነገር ነው። ገብታችኋል? የሰዎች ሐሳብ በአምላክ ቃል እስካልጸና ድረስ ውሸት ሆኖ ሊገኝ ይችላል። አምላክ አላህ ሱብሓነሁ ወተዓላ ታዲያ ሲናገር ምን አለ? ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ታዲያ ምን ሆነ ከተባለ በል ረፈዐሁ ላሁ ኢለይህ፣ በል ረፈዐሁ ላሁ ኢለይህ፣ በእውነትም እኔ አምላክ አላህ ወደ እኔ አንስቼዋለሁ ብሎ ተናገረ። አምላክ አላህ ተዓላ ቃል በቃል አልገደሉትም አልሰቀሉትም እኔ አንስቼዋለሁ ብሎ ይናገራል ማለት ነው። ይህን ይመስላል። ሁለተኛ አላህ ሱብሓነሁ ወተዓላ እዛው ያስቀመጠው ነገር አለ። ወማ ቀተሉሁ የቂና ይላል። እርግጥ ራሱ ነው ብለውም አልገደሉትም። እነሱ ራሱ ያን የገደሉትን አካል እያለ ስለገደሉትም አካል ይናገራል። የሆነ የተገደለ አካል አለ፣ ግን እሱ ራሱ ነው ብለው በእርግጠኝነት ላይ ሆኖ አልገደሉትም ይላል። ይህን የሚያረጋግጥ መጽሐፍ ቅዱስ ላይ የሚገርም ጥቅስ አለ። ያላችሁ ከሆነ በክርስቶስ ግድያ ጉዳይ ተጠያቂዎቹ ሁለት አካሎች ናቸው። ፈሪሳውያኖች ናቸው፣ እነሱ ይዘውት የሄዱት። ሁለተኛ ለፍርድ የቀረበ የካህናት አለቆች ናቸው። የሁለቱም ሁኔታ ሄዳችሁ መጽሐፍ ቅዱስ ላይ ብታያቸው እርግጠኛ አልነበሩም፣ በጠሪ ላይ ነበሩ። አንደኛ ፈሪሳውያኖች ኢየሱስ ክርስቶስን ለማግኘት የሄዱበት እርግጠኛ እንዳልሆኑ የሚያሳያቸው ምንድነው? ክርስቶስን ፍለጋ በሄዱ ጊዜ እንደ ዮሐንስ ዘገባ በነገራችን ላይ ይጋጫል። በራሱ መጋጨቱ ራሱ በትክክል ሂደቱን ተቀባይነት እንዳይኖረው ከሚያደርጉት ነገራቶች መካከል ነው። መስካሪዎች ከሆኑ ፍርድ ቤት ቆመው ለምሳሌ 3-4 ሰዎች በአንድ ጉዳይ ላይ አንድ ምክር ይዘው ከፍርድ ቤቱ ዳኛ ፊት የተለያየ ሐሳብ ቢያነሱ ምን ትላላችሁ? ምን ይላል? መጀመሪያ ሐሳቡን ካልሆነ ተቀባይነት የለውም፣ ውጣ ከዚህ ነው ብሎ ነው የሚያባራቸው። ልክ እንዲህ ናቸው ወንጌል ጸሐፊያኖች የሚታዩት። እያንዳንዱ ያነሱት ይለያያል። ለምሳሌ ዮሐንስ ጋር ስትመጡ ጊዜ ምን ይላል? እንዲሁም ደግሞ ማርቆስ፣ ሉቃስ፣ ማቴዎስ ምን ይላል? ሶስት ዮሐንስ ውጭ ያሉት አንድ አይነት ሐሳብ አላቸው። ክርስቶስን ለመያዝ ይሁዳ ፈሪሳውያኖችን ወስዶ ጠቁሟቸዋል የሚል ሐሳብ አለ እነሱ ጋር። እኔ ስስምላችሁም እርሱ ራሱ ነውና ያዙት ብሎ ምልክት ሰጣቸው ይላል። ከዚያ በኋላ ቀድሞ ኢየሱስ ያለበት እና ከዚያስ እሱም ልጃቸውን እና ይዘውት ሄዱ። ዮሐንስ ጋር ስትመጡ ግን ሌላ ነው ታሪኩ። ራሳቸው ፈሪሳውያኖች መጡ፣ ኢየሱስ ወሰዱት ምናምን የለም ወፍ
ራሳቸው ፈሪሳውያኖች መጡና ኢየሱስን አገኙት። ከዚያስ ጭራሽ እነሱ አላናገሩትም። ኢየሱስ ወጣና ማንን ትፈልጋላችሁ አላቸው ይላል ዮሐንስ። ሌሎቹ እንደዛ ብለዋል ይላል አሉ። ከዛ ፈሪሳውያኖች ምን አሉ? ኢየሱስን ፈልገን ነው አሉት። እኔ እኮ ነኝ አላቸው ይላል። ከዛ ወደ ኋላ ወደቁ አለ ዮሐንስ። ወደ ኋላ ወደቁ። ከዛ እንደገና ተነሱና ይዘውት ሄዱ ይላል። አያቸው አይደል? ምን ነው ይሄ ቦታ የቱ ጋር ነው ያለው? ዮሐንስ ወንጌል ላይ ነው። ዮሐንስ ወንጌል ያው ተጨ ላሳብበ ችግር የለውም። ዮሐንስ ወንጌል ምዕራፍ 20 ጋንዲ ምዕራፍ 18 ነው 18 እሺ ኢየሱስም ይሄን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱን በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያኖች ሌሎችም ተቀብሎ በችቦና በፋኖ በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ይላል። ተመልከት፣ ይሁዳ ሄዶ አይደለም የሳመው፣ ራሱ ኢየሱስ ወጣ። ከዚያስ ምን አላቸው? ማንን ትፈልጋላችሁ አላቸው። አያረ ሌሎቹ ምን ይላሉ? የሚካኤል ይሁዳ ራሱ መጥቶ ሳመውና ይዘውት ሄዱ ፈሪሳውያኖች ነው የሚለው አይደለ? አሁን ከፈሪሳውያኖች ጋር ሲመጣ እኔም ስመው ነው በምልክት ተነጋገሩ። እኔም ስመው እሱ ነው እንደዛ ነው እንጂ አንተ አሁን እሺ ቀጥል እስቲ የጠየቅኩህን መልስ። እነዚያ ሶስቱ ወንጌላቶች ከዚህ ከዮሐንስ ውጭ ያሉት ጋር ይሁዳ መጥቶ ኢየሱስን ሳም አድርጎት ከዚያም በኋላ ፈሪሳውያኖች ይዘውት ሄዱ ነው የሚለው አይደለ? ስመው በዛ ለዩትና ይዘውት ሄዱ። አዎ እዚህ ቦታ ላይ ግን እንደዛ ይላል። ይሁዳ መጥቶ ስሞታል። የለም አየህ አይደለ? ነገር ግን ምንድነው የሆነው ከተባለ አንዴ ንጉስ ሜት አድርገው አንድ ጊዜ። ነገር ግን ምን አደረገ ከተባለ ኢየሱስ ራሱ ወጥቶ ጠየቃቸው ይላል። እነዛኞቹ ላይ ኢየሱስ ራሱ ነው መጥቶ ማንን ትፈልጋላችሁ ያላቸው ወይንስ ይሁዳ ነው ሄዶ ስሞት ፈሪሳውያኖች የያዙት? አንድ ጥያቄ ልጠይቅህ። እሱ እየጠየቅኩህ ነው። ምን ያክል እንደሚጋጭ ላስረዳችሁ ስለሆነ የመጣሁት በጥያቄ እያስረዳሁ ነው። እኔ እዚህ ቦታ ላይ የሚለው ምንድነው? ይሁዳ መጥቶ ሳመው ነው የሚለው አይደለ? እዚያኛው ሌሎቹ ላይ ግን ማን ነው? እዚህ ጋር ይሁዳ መጥቶ ሳመው የሚል የለም። ሌሎቹ ላይ ደግሞ ይሁዳ መጥቶ በመሳም ምልክት እንደሰጣቸው ይናገራል። ወይንስ ተሳስቻለሁ? ይሄኛው ትክክለኛ መጽሐፍ ቅዱስ ነው? እስቲ ባክበልና ነው እንዴ? እዚሁ አታዞሮ ኖ እሺ ያው ነው ቦታ ግባና ባክ ብለውጣ። እሺ ያው ባክ ብለውጣ ባክ ቢወጣ ያው እስቲ አሁንም አፑን አሳየኝ። ውጣና ደግሞ አፑን አሳየኝ። እሺ የትኛውን ነው የከፈትከው? አንተ የትኛው ይመችሃል? የተመቸህ ዘዘኝ ችግር የለም። ለምን መሰለህ አሁን ላይ ወራና አሁን የተመቸህ ዘዘኝ 81 አሃዱን ልክፈትልህ። ኦርቶዶክስ ነህ? እሺ እሱን ክፈተው። እሺ ያው እሺ የተመቸህ ነው። አብሽር እንደሚለያይ ያውቃሉ። ገብታችኋል አይደለ? በደንብ ይለያያል። እኛ እሱ ላይ አይደለም አሁን ጥያቄያችን፣ ግን የተናገርኩት እዚህም ላይ አለ። ከአንዱ ከሌላው ሲለያይ ትርጉም አስባችሁታል? ለማንኛውም እዚህ ቦታ ላይ ተመልከት። ያው ኢየሱስም ይህም ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍራዎችንና ከካህናት አለቃዎች ከፈሪሳውያኖችም ሌሎችም ተቀብሎ በችቦና በፋና ምን አለ? አንዴ ይቅርታ፣
በጋሻ በጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው ይላል። ያው እዚህም ጋር ይሁዳ መጥቶ ሳመው ምናምን የሚል የለም እኮ ይሁዳ ቦታውን ያውቃል። ይኸውልህ አሁን እዚች ጋር ይሁዳ ቦታውን ስለሚያውቅ ይዟቸው መጣ አይደል? ግን መሳሙ እዚች ጋር የተገለጠው ለምን መሰለህ? እነሱ እንዲለዩት የትኛው እንደሆነ ክርስቶስ ኢየሱስ እንዲለዩት። ለምንድነው ሳይሆን ጥያቄያችን ይኸውልህ ለምንድነው ሳይሆን ጥያቄያችን የሁለቱ ዘገባዎች ይለያይ። ማን ነው ሶስቱ ወንጌላቶች ምን አሉ መሰለህ? ከዮሐንስ ውጭ ያሉት ከዚህ ውጭ ያሉት ይሁዳ መጥቶ በመሳም ምልክት እንደሰጣቸውና እንዳያዙት ይናገራል። እዚህ ላይ ግን ይሁዳ መጥቶ በመሳም ምልክት እንደሰጣቸው አይናገርም። ስለዚህ ያጫል መጽሐፍ ቅዱስ አንዴ እኔ ያለው ነው ገብቶ ተረድቷል። ለዛኛው አስረዳው። አይ የሚከራይ ቀጥል። እዚህ ቦታ ላይ ያለው አንድ ግጭት ይሄ ነው። ሌላ በርካታ ግጭት አለው። የክርስቶስ ጉዳይ የመሰቀሉና የመገደሉ የመነሳቱ ጉዳይ በጣም ግጭት ላሳይ እችላለሁ። እያንዳንዱ አይ እኔ ያልኩ ያለሁት እነዛ ወንጌሎች ላይ በመሳም ተላልፎ እንደሚሰጥ ተናግሯል። እሱ የሰው ልጅ እዚህ ላይ ግን የለም። እዚህ ላይ የለም። ስለዚህ እነዛ ከተረኩት በቂ ነው። ግን እዚህ ጋር ያለክ ያለው በቂ አይደለም ሳይሆን በቂ ነው። በቂ አይደለም ሳይሆን የትኛው ነው ትክክለኛ? የነዛ ትክክለኛ ዮሐንስ ነው ትክክለኛ? ሁሉም ትክክል ነው። እሺ ሁሉም ትክክል ከሆነ ጥያቄውን መልስ። ይሁዳ መጥቶ በመሳም ምልክት ሰጥቷል ወይንስ አልሰጠም? ሰጥቷል። ስለዚህ ዮሐንስ ተሳስቷል። ኖ አልተሳሳተም። እየነገረህ እኮ ነው። ከላይ እኮ እየነገረህ እንደዛ ስሞታል የሚል ካለ ከላይ ሌለ ኖ ስሞታል አይደለም። ስለዚህ የተጠየቀው ስለ መሳሙ ጉዳይ ነው። በመሳሙ ምልክት እንደሰጠው አንዴ በመሳሙ ምልክት እንደሰጠው ሌሎቹ ሲናገሩ፣ እዚህ ጋር ግን ስሞታል ሳይሆን የሚለው ይሁዳ ራሱ ሂዶ አሳይቷቸውም ሳይሆን የሚለው በጣም የሚገርመው ኢየሱስ ነው ወጥቶ የተናገረው። ከላይ እንኳን በባቶች ሌላ ግጭት ነገር ከላይ መሳም የሚል አላነበብንም። አትዋሽ። መሳም አላልኩም እኔ መሳም አላልኩም። ነው ጥያቄ ስለ መሳም ነው ጥያቄ። መጥቶ በመሳም ምልክት የሰጠባቸው የተባለበት የለም ዮሐንስ ላይ እንደኝ ዮሐንስ ላይ የለም። ጥያቄ አለኝ እሱ አንድ ትጠይቃለህ። ሌላኛው ግጭት እዚሁ ላይ ኢየሱስ ክርስቶስ ራሱ ወጥቶ ማንን ትፈልጋላችሁ ብሎ እኔ ኢየሱስ ነኝ ነው ያላቸው ወይንስ ራሳቸው ወጥተው የይሁዳ በሰማላቸው ጊዜ ይዘውት የሄዱት? የትኛው ትክክለኛ? ድምጽ ይቆራረጣል። ኢየሱስ ራሱ ወጥቶ እኔ ነኝ ኢየሱስ ብሏቸው ነው የሄዱት? ይቆራረጣል። እሺ አሁን ይሰማል? ናው ይሰማል። በመሃል ነው የሚቆራረጠው። ይሰማል? ይሰማል። አሁን ይሰማል። እሺ ከተሰማ እየተቆራረጠ ነው። ኢየሱስ ራሱ ወጥቶ ለፈሪሳውያኖች አሁን ይቆራረጣል። እየተቆራረጠ ነው። እሺ ከላይ ያለው ከተሰማ ቀጥል። ይሰማል? እሺ ንጉስ ጥያቄ ምንድነው? አይ ንጉስ ቀጥል። ጥያቄ ሰላም ናችሁ? ሰላም አልሐምዱሊላህ። አይ የሆነ ቤት እኔ አላህ ይስቃል ምናምን ሰምቼ ምንድነው እሱ ብዬ ነው። እሺ ክርስቲያን ነው ሙስሊም? ክርስቲያን ነኝ። ስለዚህ መሳቅ ምንድነው አሉ ሲያወሩ እየተሳለቁ ምናምን አላህ እኮ ይስቃል ምናምን አሉ አይደል? አይ ሳያቋርጥ ይስቃል ይባላል። ሳያቋርጥ ይስቃል የሚለው የቱ ጋር ነው ያለው? የእናንተው መጽሐፍ ላይ ማስረጃ እሱን ያሳየዋል። ማስረጃ ይስቃል ግን የምር ነው ያሳየዋል። አይወለ ሳያቋርጥ ይስቃል የሚሏቸው ይሄ ውሸት ነው። ምን ያክል እንደሚዋሻቸው አያቸው አይደል? አሁን ለማንኛውም አላህ ይስቃል ወይ ወደ ቢላው እንደምጣሽ ምን ታደርጋለህ? ባለሰለ
አልመልስልሽ። አሁን የተቸገርነው በምን እንደሆነ ታውቃላችሁ? ስለ እምነታቸው ምንም የማያውቁ ከሰፈር የተሰበሰቡ የኦርቶዶክስ አስተማሪዎች ቲክቶክ ላይ መጥተው እያስተማሩ ያሉ ልጆች በጣም ማዝናላቸው ወላሂ። ለምን ከተባለ አንድን እምነት ሲተች ሜት አድርግ እባክህን፣ ሜት አድርግ ከይቅርታ ጋር አንድ ሰው የሌሎችን እምነት ሲተች ጊዜ አይደለም አንተ አዋቂ አንተ አትናገር እንደዛ ብለህ ደግሞ እኔ አዋቂ ነኝ እያልክ ነው። የራስ ሌላኝ ያው አስተምራቸዋለሁኝ፣ ተደብቀው ይማራሉ፣ አስተምርልሃለሁኝ። አዋቂ ነኝ ከነሱ አንድ ሜት አድርግ። እንዴት እንደሆነ አዋቂነቴን ላሳይህ ነው በተግባር እሺ። ምን ያክል እምነታቸውን እንደማያውቁ ስልም በማስረጃ ነው። ምክንያቱም አምላክህ ይስቃል መጽሐፍ ቅዱስ ላይ ይሄን አያውቁም እነሱ። ታውቃለህ አምላክህ እንደሚስቅ እግዚአብሔር ይስቃል እያልኩኝ ነው ላሳይህ። ይሄን አያውቁምና ነው እነዚህ ልጆች አያውቁም ስል በማስረጃ ነው። ያው ንጉስ አምላክህ እግዚአብሔር ይስቃል መጽሐፍ ቅዱስ ላይ ላሳይህ ወይ ምን ትላለህ ንጉስ? እስኪ ማስረጃ ያሳየኝ። ያው ማስረጃ ያው መዝሙረ ዳዊት ምዕራፍ 37 ቁጥር 13 እግዚአብሔርም ይስቅበታል ቀኑ እስከሚደርስ አይቷልና ይላል። ያው እግዚአብሔር ይስቃል እና ይሄ ምንድነው? እግዚአብሔር እየሳቀ ነው እንዴ? እየሳቀ ይኖራል የሚላል ይስቅበታል እኮ ነው። ወደ ቤት አድርጉ እግዚአብሔር ይስቃል ብሎ ቃል በቃል ተናግሯል ከይቅርታ ጋር። ከዚያ በማስረጃ ደግሞ አስረክልኛል። ምን አልከኝ? ከዚያ በኋላ ቆይ ይህች ናት መልስ። ያንተ ማስረጃ ይሄ ነው? አዎ ያው እግዚአብሔር ይስቃል አልኩት። ከዚህ በላይ ምን ማስረጃ አልነበር? ከዚያ በላይ ልጨምርልህ? እሺ ልጨምርልህ ማስረጃ። ችግር የለም ተረጋጋ። እሱ እኮ እግዚአብሔር እየሳቀ ይኖራል። ሁሌ እየሳቀ ነው የሚኖረው ይባላል። አይ አላህ እየሳቀ ነው የሚኖረው የሚል የለም። እሱን ዋሽተዋቸው ነው እያልኩህ ነው። ሌላኛው እዚህ ቦታ ላይ እግዚአብሔር ይስቃል የሚለውን ቃል በቃል አሳይቻለሁኝ። ሌላኛው እግዚአብሔር የሚለየው አሳሳቁ የሚል ነው። ማስረጃ ላሳየህ። እግዚአብሔር አላህ ጭንቅላት አለው። ቆይ አላህ ጭንቅላት አለው። ስለመሳቅ እንጨርስ። አንድ ጊዜ ተረጋጋ፣ ቀስ ብለሽ ሁሉም ትጠይቃለሽ። የሚጭኗት ነው ሁሉ ዲነታችሁ ስታራግፉ በጣም ደስ የሚለኝ። ስለዚህ እግዚአብሔር ሲስቅ እንዴት ነው ከተባለ አያና ይሄን ማስረጃ ላሳየህ። እሺ በማስረጃ ተውስማ እየሳቀ ነው የሚኖረው አላህ ነው እኮ። እሱን ማስረጃ ማሳየት አልቻላችሁም ማለት እኮ ነው ችግሩ። እኔ ግን እያሳየሁ አመጣልሃለሁ። ችግር የለም አመጣልሃለሁ። በቃ ይዘህና እሺ ይሄንን ይዘህ ከመጣ እኔ አደርጋለሁ። ለማንኛውም እግዚአብሔር ሲስቅ እንዴት ነው ከተባለ አያና ነው። እሱንም በማስረጃ ላሳያችሁ ነው። ቆይ ይሄ ብቻ አይደለም ብዙ አለ። እግዚአብሔር ያፏጫል። ላሳየህ መጽሐፍ ቅዱስ ላይ አንዴ አሁን አመጣበት ጥቅስ ላይ መዝሙር 37 በአንዴ መረጋጋት አሁን ያመጣው እያወራ ነው አይደል? ጣልቃት ነው። ከዛ በተራ ታወራላችሁ። ንጉሴ ደንግጦብናል። አሁን እንዳደረግህ አብሽር፣ ገና ብዙ አለ። አዎ እግዚአብሔር ያፏጫል። ላሳየህ ማስረጃ ከንፈሮች አሉት፣ በከንፈሮች ያፏጫል። ምን ትላለህ ንጉስ? እግዚአብሔር ከንፈር አለው፣ በከንፈሮቹ ያፏጫል። እጆች አሉት፣ በእጆቹ ያጨበጭባል። ወይ ጋር ትነጋገራለህ? እየተሰማ አይደለም? አይሰማም? ልጆች ወይ ጋር ትነጋገራለህ? አይሰማም? ያንተ ይሰማል? ይሰማል እያለ ኮሜንት ላይ ተነጋግረናል። ሂድና ሁሴንና እኮ እያወሩት ብለህ አዳምጥሽ። አይ አልተነጋገርንም እያለ አሁን የሚዋሻቸዋል አይደል? እንዴት ነው የሚዋቸው ግን? ወላሂ ላይ እንዳሻንጉሊት መጫወቻ እኮ ነው። እሺ አንዴ ንጉስ፣ አንተ አሁን ወይ ጋር መነጋገር ትችላለህ? ንጉስ እኔ ጋር መነጋገር አይችልም። እሱ አምልጧል። ሂድና ያወራነው ተመልከተው። እኔ ጋር ማውራት አድርጎ አምልጧል። እሺ ሂድ ንጉስ፣ ዝም ብሎልህ ቀጥል። ያው አሁን መዝሙረ ዳዊት ላይ መዝሙረ ዳዊት ምዕራፍ 37 የከፈትከው ማለት ነው። እስቲ መልሰህ ክፈተው። ያሽ እሺ አሁን እኔ ጥያቄ እዚች ጋር እችን ብቻ ቆርጠህ ከየት አመጣት? ምክንያቱም መዝሙረ ዳዊት 150 ምዕራፍ ነው ያለው።
ይሄንን ቆርጠ እንዴት አመጣህ? አልቆረጥኩትም። ሙሉ መጽሐፉን አስነብበኝ በስነ ስርዓት ጠይቅ፣ ችግር የለውም እከፍትልሃለሁ። እሺ ጠይቃቸው። መዝሙረ ዳዊትን ተጠየቅኩት ምን ነበር ታድርጋ እንዴ? አንድ አዳምጥ። እሺ ልጁ የጠየቀኝ ምንድነው እግዚአብሔር ይስቃል የሚለውን ቃል አሳየኝ ስላለ ይስቃል የሚለውን ነው ያሳየሁት። ለምን ቆረጥክ ያልከኝን ይቅርታ አልቆርጥም፣ ገና ያጨበጭባል የሚለውን አሳይሃለሁ። እግዚአብሔር ብቻዎቹ ያጨበጭባል፣ ከንፈር አለው በከንፈሩ ያፏጫል የሚለውን ሁሉ አሳይሃለሁ። ይቅርታ ስለቆረጥኩት እሱን ልጨምርልህኛውን ምን ትላለህ? ሙሉን አሳየኝ። አይ መዝሙር 37ን ከፍተህ አሳየኝ። ምዕራፍ ቦታው ላይ ማየት ፈልጋለሁ። ችግር የለውም አብሽር፣ አሳያለሁ። ታዛዥ ነው። ይሄ መጽሐፍ ቅዱስ እኮ ነው። እቻት የት? እሺ በል አንብባ ጠንከር። እሺ ያው ታዘዝ። በክፉዎች ላይ አትቅና፣ አመፃን በሚያደርጉ ላይ አትቅና፣ እንደ ሳር ፈጥነው ይወድቃሉና። እስቲ ትንሽ ወደ ከፍ አድርጋ። እንደ ለመለመም ቅጠል ይረግፋሉና። እግዚአብሔር የታመነ መልካምን አደረገ፣ በምድር ላይም የተቀመጠ ታምንም ተሰማራ። እግዚአብሔርም ደስ ይበልህ፣ የልብን መሻት ይሰጣልና። መንገድህንም ለእግዚአብሔር አደራ ስጥ፣ በሱም ታመን ያነግሣልና። ጽድቅን እንደ ብርሃን ፈጽም፣ ልትጸድቅ እንደ ጻድቅም እንደ ብርሃን ፍርድም እንደ ቀትር ይመጣልና። ለእግዚአብሔርም ተገዛ፣ ተስፋም አድርገው። መንገድም ቀና በቀናች አንዴ። እሺ ቁጥር ስንት ነው የደረስከው? 7 ላይ ነኝ። ለእግዚአብሔርም ተገዛ፣ ተስፋም አድርገው። መንገድም በቀናችለት። እስቲ አንዴ አታንቀሳቅሰው። ያው በቀናችለትና ጥመትን በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና። ክፉ አድራጊዎችም ይጠፋሉና እግዚአብሔርም ተስፋ የሚያደርግ እሱን በምድር ይወርሳሉና። ገና ጥቂት ኃጢአተኞች አይኖሩም። አንዴ ወጣ አድርገው። ትፈልገዋለህና ቦታውንም አታገኝም። ነገሮችም ምድርን ይወርሳሉ፣ በብዙም ሰላም ደስ ይሰኛቸዋልና። ኃጢአተኛም ጻድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔርም ይስቅበታል፣ ቀኑን እንደሚደርስ አይቷልና። እሺ አንዴ ተመልሼ ልምጣ። ታስገባኛለህ። መዝሙር 37 ቁጥር 13። አይ አብሽር። እሺ ጥያቄ ያለው ወጥቼ ነው። እሱ አንድ ጥያቄ መጨረሻ ልጠይቅና ልውጣ። እሺ አሁን እኛ ያለንበት አካባቢ ሴቶች ሊሰብኩ በመጡበት የሆነ ምዕራፍ ከፍቼ አሳይቼላቸው ነበር እኔ። ከዛ ሴት ልጅ በማህበር ዝም ትበል፣ መማር የተኛውን ትምህርት መማር ብትፈልግ ቤቷ ከባሏ ትማር፣ ሴት ልጅ በማሳብ ቅዱስ መማር ነውር ነውና የሚለውን ሲያሳያቸው ተሽሯል አለ። ተሽሯል የሚለውን ማስረጃም ትበላችሁ። እንደዛ የሚል የለም። አንድ ተሽሯል የሚል የለም። አዲስ ኪዳን ጭራሽ ተሽሯል ማለት ጀመሩ። በፊት ድሮ ማነው ላይ እንትን ነበር፣ ብሉይ ኪዳን ነበር ተሽሯል የሚሉት። አዲስ ኪዳን ተሻረ። አላህ ሙስተዓን። እሺ ተሽሯል የሚል የለም። ለማንኛውም እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። እሺ በፍርድ ቤት የወረደ ኒካ ይሆናል አይሆንም?
የመንግስት ፍርድ ቤት የሙስሊሞችን ኒካ የማውረድ ስልጣን የለውም። አብዛኛው ሙስሊሞች አይሆኑምና ነብዩ ሰለላሁ ዐለይሂ ወሰለም ለሸሪዓ ፍርድ ቤት ነው ስልጣን የሰጡት። እሺ ልጆች ይሰማል አይሰማም? ይሰማል አይሰማም? እሺ ይሰማል የምትለው 5640 ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አልሐምዱሊላህ። እንዴት ነህ? አለ ወላሂ አልሐምዱሊላህ። እሺ ወሩ የረመዳን ወር እንደመሆኑ የጌታችንን የአምላካችንን የአላህ ሱብሓነሁ ወተዓላን ቃል እስኪ እናንብብ፣ እንቅራ። ትንሽ እንቅራ። ምን ይመስላችኋል ልጆች? ሀቅ ነው? አሪፍ ሀሳብ፣ እንቅራ። በሱዳኑ ድምጽ ይላል። በሱዳኑ እንቅራ ወይንስ በኢትዮጵያ? ወሱ በሱዳን ድምጽ እንቅራ፣ በኢትዮጵያ ድምጽ? ወሱ አንዴ በሱዳን። እሺ ጀነት ምን ነበር? ኑሪልኝ እናቴ የሚል ከቅድም ጀምሮ ሻዳ ሲዘኝ ብሎ እየለመነህ ነበርና ካለ እባክህ አስገባውና ሻዳ አንዴ። እሺ ካለ ነች አስገቡት። እሺ በጎረቤት ሀገር በሱዳን እንቅራና ከዚያ በኋላ ወደ ኢትዮጵያ እንመለሳለን። እኛ ጎረቤትም እና ክብር ትውልዶች ነንና ይፈርሳል እንዴ? ሳላውቅ ማለት በህልህ ከሆነ ሳላውቅ ማለት ይቻላል። እያወቅህ አይምሮ እያለ እንዴት ነው የሚጨበጥ? ለማንኛውም ስሜታዊ የሆነ ሰውየው ከጨበጠ የዛኔ የዘር ፈሳሽ ከወጣው በዚያ ምክንያት የዛኔ ጾሙ የሚበላሸው ሳያስበው። ግን ለምሳሌ ገበያ ሱቅ እየሸጠ ሊሆን ይችላል። የዛኔ ሱቅ እየሸጠ ያለ ሰውየው ገንዘብ በሚሰጣትና በሚቀበል ጊዜ ዕቃ በሚቀበል ጊዜ ሳያስቡት ሊነካኩ ይችላሉ። ይሄ እንደ ወንጀልም አይቆጠርም፣ አውቀው ሆን ብሎ ስላልሆነ። ልክ እንዲሁ ታክሲ ላይ እየወረደች ሊሆን ይችላል፣ ሳታስቡ ተነካካችሁ። ይሄ ወንጀል አይደለም። ገበያ ላይ እያለፋችሁ ብትነካኩ እሱም እንዲሁ እንደ ወንጀል አይቆጠርም። ያ ነገር ግን አስቦ ሆን ብሎ የነካ ሰው ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሑ ኒሳአ እኔ ባል ሴትን አልጨብጥም ብለው ተናገሩ። የዛን ሰዎች እሺ ጥያቄ ያለ ይቀጥል። እሺ እኔም ጥያቄ ነበር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ የኔ ጥያቄ ጸጉራችንን ጠቅልለን አስይዘን ውዱ ስናረግ ማለት ነው፣ እንደዛው እያለ ማበስ እንዴት ይታያል? ማለት ይቻላል ወይስ ግዴታ መፍታት አለብን? ምንድነው ያልሽው? ጸጉራችንን ውዱ ስናረግ ማለት ነው ጠቅልለን አስይዘነው አጋጣሚ ወይም ሁሌም እንደዛው ውዱ ስናረግ ሳንፈታው ግዴታ መፍታት አለብን? ጫፍ እስከ ጫፍ ማበስ አለብን? ወደ ላይ ወደ ኋላ እንደዚህ ካደረጋችሁ ነው ራሳቸውን እንድታበሳችሁ። ነብያችን ሰለላሁ ዐለይሂ ወሰለም ሲያደርጉ ጊዜ ምንድነው ፈአድበረ ቢሂማ ወአቅበል ይላል። እጃቸውን ወደ ኋላ አድርገው ከዚያም ወደ ተጠለፉትና ነገር ግን አንዴ ካደረሳችሁ ይበቃል። እሺ መርሐባ። እሺ አንድ ጥያቄ አለኝ። አንድ ወንድሜ ማለት ነው አመና ነውና ጾም ነበር። ሱር እየበላን አጋጣሚ ውሃ ሊጠጣ ይዞ ነበርና ሳይጠጣው አዛን ወጣ። ከዛ እኔ ደግሞ የሆነ ሐዲስ ሰምቼ ነበር የያዛችሁትን እንትን ማለት ትችላልሽ ማለት መብላትም ወይም ደግሞ አፋችሁ ውስጥ ያለውን ማዋጥ ትችላላችሁ የሚለውን ሰምቼ ነበርና ትችላለህ ጠጣው ያስከውን ምናምን ስለው አንደኛው ወንድሜ ደግሞ አይ አለመጠጣቱ የተሻለ ነው ምናምን ብሎ እየተከራከረን እሱ በመሃል ጠጣ ማለት ነው። ጾሙ ይፈርሳል? ባለማወቅ ስለሆነ ይሄን ነገር ጾሙ አይፈርስም። ነገር ግን ያው እንደምሸኛ የተናገረው በላጭ ነው። እሺ ተዛክረህ ጥያቄ ላይ ቀጥል። እሺ
እኔ አነበረኝ። ኡስታዞች የመጨረሻ ጥያቄ መልሱልኝና ልውረድ። አፋን ምን ያገባ ሱረቱ ዙመር መጨረሻ አካባቢ ኡስታዝ ይሄ የጀነት ሰዎች ፉቲሐት አብዋብ ነው የምለው፣ የጀሃነም ሰዎች የጀነት ሰዎች ደግሞ ወፉቲሐት አብዋብ ብሏል። ዋው እዛ ጋር ያለች ልዩነት አለ ትርጉሙ ነው። ልዩነት አለ። እሺ ስለ ጀነት መጀመሪያ ስለ እሳት ሰዎች አላህ ሲናገር ፉቲሐት አብዋቡሃ አለ። ስለ ጀነት ሰዎች ደግሞ ወፉቲሐት አብዋቡሃ አለ። ልዩነቱ ምንድነው? የጀነት ሰዎች ላይ ዋ አለች፣ እዚያኛው ላይ ግን የለም። ይህ በጣም ከቁርአን አስደናቂ መልእክቶች መካከል ነው። የጀሃነም ሰዎችን ሲናገር ፉቲሐት አብዋቡሃ የሚለው ምንን ያመላክታል? ልክ እንደመጡ ወዲያው ይደነግጡና ይሸበሩ ዘንድ በውስጣቸው እንዳዩት ገና ወዲያው መከፈቱን የሚያሳይ ነው። ገብታችኋል አይደል? እንዳዩት ገና መከፈቱን የሚያሳይ ነው። ይሄ ገብታችኋል? አንደኛ ነው። የጀነት ሰዎችስ ወፉቲሐት አብዋቡሃ አለ፣ በሮቿም ተከፍተውላቸዋል አለ። ቀድመው ገና ሳይመሩ ጀነት ተከፍታ ተዘጋጅታ ትጠበቅላቸዋለችና ሲመጡ ጊዜ በቀጥታ የዛኔ ተከፍተው ያዩታል፣ ይገባሉ። ለዚያ ገብተዋል። ገብቶኛል። ጀዛኩሙላሁ ኸይራን ኡስታዝ፣ አላህ ይጠብቃችሁ። ወያኩ ጥያቄ አለ? ቀጥል። እሺ እኔ ጥያቄ አንድ ሰው ለምሳሌ ራሱን ቢያጠፋና ማለት ነው ሰው ቢገለው ሁለቱም አሁን እንዴት ነው የሚቆጠረው? ራስ ማጥፋት ነው የሚባለው? እንዴት ነው ሰው ቢገለው ራስን ማጥፋት ክህደት ነው። ማነው ይቅርታ፣ ማነው ከታላላቅ ወንጀሎች ነው፣ ወደ እሳት እንዲገባ ያደርገዋል። ሰው ቢገድለው ደግሞ ያለ ሰውየው ምንም አይነት ጥፋት ሳያጠፋ መጥቶ ሰዎች ቢገድሉት ይሄ ሸሂድ ነው። በድንገት ሰዎች መጥተው ያለ ምንም ጥፋቱ ቢገድሉት የሸሂዶችን አጅር ያገኛል። ጥፋተኛ አይደለም። የመጀመሪያው ግን ጥፋተኛ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ ሰው እርሱ የጀሃነም እሳት ነው አሉ። መን ቀተለ ነፍሰሁ ቢሱምን ዑዚበ ቢሂ ፊ ናሪ ጀሃነም አሉ። በመርዝ ራሱን ያጠፋ ሰው በመርዝ ጀሃነም ውስጥ ይቀጣል አሉ። ወመን ቀተለ ነፍሰሁ ቢሐዲደትን ዑዚበ ቢሂ ፊ ናሪ ጀሃነም አሉ። በስለት ራሱን የገደለና ያጠፋ ሰው እሱም እንዲሁ በጀሃነም ውስጥ ስለት ተሰጥቶት በዚያ ራሱን እየቦጨቀ እንዲቀጣ ይደረጋል ተብሏል። ወመን ተረዳ ሚን ዐላ ጀበልን ፈቀተለ ነፍሰህ ሰየተረዳ ዐላ ጀበል ናሪ ጀሃነም አሉ ነቢ ሰለላሁ ዐለይሂ ወሰለም። በተራራ ላይ ራሱን አንከባሎ ያጠፋ ሰው በጀሃነም ተራራ ላይ እየተንከባለለ እንዲቀጣ ይደረጋል ተብሏል። ይህ ራሱን ስላጠፋ ሰው ነው ኃጢአቱ። ነገር ግን ያኛው ሰዎች መጥተው ቢገድሉት እርሱ ምንም ለመግደል ሳያስብ እሱም እንዳለው እንዳውም ተበድሏልና። አይ እሺ ጨርሰሃል? ከላይ ያለው ጥያቄ አለ? እሺ ጥያቄ ምንድን ነው? ሱና ሶላት እየሰገዳችሁ ያላችሁ መስጂድ ኢቃም ከተደረገ የኢሻ ሶላት የዛኔ ኢቃማ ከሰማችሁ ምንድነው ማድረግ ያለባችሁ? ለሁለት ይከፈላል። አንደኛ ሱና ሶላቱን ገና ጀምራችሁት ከሆነ በዚህ ጊዜ ኢቃም ከተደረገ ወዲያው ማቋረጥ አለባችሁ። ከዛ ወደ ዋጅቡ መግባት አለባችሁ። ሁለተኛ ሱና ሶላቱን ጀምራችሁት ሁለተኛው ረካዓን አልፋችሁ ከሆነ ወይም ሁለተኛው ረካዓ ወይም ተህያቱ ላይ ደርሳችሁ ከሆነ የዛኔ እንዳታቋርጡት። ሶላቱን ጨርሱና ቶሎ ብላችሁ ወደ ዋጅቡ ሶላት ሂዱ። هذا ما أفتى به الإمام الفقيه بن عثيمين رحمه الله تعالى. هاي كجرساتو لوطا. السلام عليكم ورحمة الله وبركاته. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.
بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا
يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا لهم إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا ያው ለቪዲዮ አሁን እንትን ከፍቼ ላሳያችሁ ነበር ግን ምን መሰላችሁ ደግሞ እንትን ያደርጋል 14
በስጋ ኢንሻአላህ ምን ችግር አለ? እንዴት እናሳያቸው? እሺ እንዴት እናሳያቸው? እንዴት እናሳያቸው? ያው እንደዚህ እንደምትመለከቱት ነው። ርዕሶቹ ምናምን በጣም የሚገራርሙ ናቸው። በተለይ መሰረታዊ የሆነው ነጥብ እዚህ ጋር ነው። እዚህ ጋር የምትመለከቱት ነው። ዛሬ እንደውም ላይቫችንን በዛ ነው የምንቀጥለው። እሺ ስለ ቁርአን ከተወራ ማለት ነው ላኢላሃ ኢለላህ በጣም የሚገርም ነገር ነው ያለው። አሁን እዚህ ጋር ርዕሱ ምን ይላል መሰላችሁ? ቁርአንን እንዴት እንኖረው ይላል። ቁርአንን እንዴት እንኖረው ይላል። እና በዛ ርዕስ ላይ ቁርአን እንዴት እንኖረው በሚል ርዕስ ላይ ምንድነው የሚነሳው? ቁርአን እውነት መሆኑ እንዴት ልናውቅ እንችላለን? ጥያቄ ነው። የቁርአን ተአምራት ቋንቋዊ የሆነ ተአምር አለው፣ ሂሳባዊ የሆነ ተአምር አለው። እና የ19 ቁጥር ደግሞ ራሱን የቻለ ትልቅ ተአምር አለው። 19 ቁጥር ማለት ነው 19 ቁጥር በጣም ትልቅ ተአምር አለው በቁርአን ላይ ስንመለከተው ማለት ነው። ይሄ 19 ቁጥር የሚባለው ነገር እና 19 ቁጥርን ብቻ ትኩረት ያደረገ አንድ ራሱን የቻለ እንትን አለ። ከዛ ደግሞ ታሪካዊ የሆነ ሂስቶሪካል ተአምር አለ። አላህ ቁርአን ላይ ሱረቱል ሙደሲር ላይ عليها 19 ይላል አይደለ? عليها 19 ነው የሚለው አረብኛው ማለት ነው። እና ያ 19 ቁጥር ተመልክታችሁት ከሆነ ሊትራሊ የሚገርም ነገር ነው ያለው። የሚገርም ነገር ማለት ነው። አሁን ምን ፈልጋለሁ መሰላችሁ? አንድ ክርስቲያን የሚሞግተን ይሄ ቁርአን ከአምላክ ዘንድ አይደለም ከሰው ዘንድ ነው የሚል አንድ ክርስቲያን እፈልጋለሁ። አንድ ክርስቲያን ወላሂ አንድ ጥያቄ ብቻ ነው የምጠይቀው። ይሄን ጥያቄ መልስ ከሰጠኝ አለቀ። ምንም ወደ ሌላ ክርክር አንሄድም። አንድ ክርስቲያን የሚሞግተን ማለት ነው። ይሄን አይደለም ሌላ ሙግት ነው የምናወጣው። ምን ሆናችሁ? ሌላ ሙግት ነው የምናወጣው። ይሄንን መጽሐፍ ግን ለቃ ምንድነው እንዳያመልጣችሁ። በተለይ ይሄ ፓርቱ የሚገርም ነው። እንዳያመልጣችሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ ቢ? ጾም እንዴት ጥሩ ነው። አረ እነኝንማ እንትን ይሁን ብዬ አስባለሁ። ሰርፕራይዝ ይሁን ካሁን ያስታውቃል የሚገርም መጽሐፍ መሆኑ። አይ እኔን ማነቆ ምን ሆናችሁ? ሌላ ብዙ እንዳውኑ ናሙናውን ካሳየ ነው እንጂ ቪዲዮ ስሩበት። እሺ ሁላችሁም ፕሮፋይል ምናምን ቪዲዮ እኔም ሰርቼበታለሁና ካላያችሁም ሼር አድርጉት። ባይዘው ማወቅ ያለባችሁ ነገር ምን መሰላችሁ? እኔ በተለይ እኔ ራሴን ወክዬ ስናገር ማለት ነው አንድ መጽሐፍ ተጻፈ ማለት አሁን በዚህ ርዕስ ከሰማይ በታች በሚል ርዕስ ለምሳሌ የምትመለከቱት ከሰማይ በታች በሚል ርዕስ አንድ መጽሐፍ ተጽፏል አይደል? አንድ መጽሐፍ ተጻፈ ማለት የዚህን እጥፍ ያክል ነገር እኛ ጋር ይቀመጣል ማለት ነው። ምክንያቱም መጽሐፍ ላይ ሁሉን ነገር አናወጣው። እሺ እና ከዛ አንፃር ነው እና ይሄ ክፍል በጣም ምርጥ ክፍል ነው። ይሄ ክፍል ሌላው ያው ክፍሎቹን ነው ማሳያችሁ ታነቧታ። ምዕራፍ 5 ራሱን የቻለ ስለ በርኒንግሃም ቅጂ፣ ስለ ሰንዓ፣ ስለ ቲዩምበን ቅጂ፣ ስለ ኮዴክስ ፓሪሳኖ የሚባል ቅጂ አለ ራሱን የቻለ። የቶፒካፕ ቅጂ አለ፣ የሰመርቀንድ ቅጂ አለ፣ የኮዴክስ መሽሐድ ብለን የምንጠራው ቅጂ አለ። ይሄ ስለዛ የሚያወራ ነው። ምዕራፍ 4 ትንሽ ሰፋ ያለው ክፍልም እሱም እንዴት ተጻፈ፣ ቁርአን በነብዩ ዘመን የወህይ ጸሐፊያን ቁርአን በምን ተጻፈ፣ በአቡበክር ስዲቅ ዘመን በማን ተጻፈ፣ በምን ተጻፈ፣ በዑስማን ረዲየላሁ ዐንሁ ዘመን፣ ኢብኑ መስዑድ እና የቁርአን አሰባሰብ፣ የቁርአን ጸሐፊያን፣ ባይብል፣ ኦሪት፣ ሙሴ እንዳልጻፈው ማስረጃ፣ ወንጌል፣ ማቴዎስ ወንጌል። ይሄ በተለይ ሙሴ እንዳልጻፈው ማስረጃ የሚለው ማለት ነው በእርግጠኝነት ቃል መገባላችሁ የትም መጽሐፍ ላይ ያላያችሁትን ነገር ነው የምታገኙት። የትም ያልተለመደ ሙግት እዚህ ጋር አስፈረናል። ሙሴ እንዳልጻፈው ማስረጃ የሚለው ላይ ማለት ነው። ደን የማቴዎስ ወንጌል፣ ዮሐንስ ወንጌል ሁለት አይነት አቀራረብ ነው። ባይዘው ክርስቲያኖችም ደስ እንዲላችሁ ዮሐንስ ወንጌልን ስጠቅስ ዮሐንስ ወንጌል ዮሐንስ ጽፎታል የሚባልበትን ማስረጃ ሙሉ በሙሉ ነው ማስገባው እናንተ የምታምኑትም ማለት ነው። ምክንያቱም የሚያምኑትን ነገር ማስገባት ስላለብን ማለት ነው። ከዛ ግን እንዳልጻፈው ነው እያፈረስን የምንሄደው። ከዛ ስለ ካነን አለ፣ የአይሁድ ካነን፣ የክርስቲያን ካነን አለ። ከዛ ደግሞ የመጨረሻ ደግሞ በምዕራፉ ስር የሚነሱ ብዥታዎች ይላል። ከዛ በዑስማን ለምን ቁርአን አቃጠለ፣ ኢብኑ መስዑድ 3 ምዕራፎችን ይቀንስ ነበረ፣ ሱረቱል ኸልዕ እና ኸፍድ ብለን የምንጠራው ኡበይ ብን ከዕብ ማለት ነው። ይሄንን
ይዳስሳል ማለት ነው። ሌላ ምን አለ? ምዕራፍ 6 ስለ አህሩፍ ነው የሚያወራው። አህሩፍ እና ቂራአት። አህሩፍ እና ቂራአት ምን ማለት ነው? አህሩፍ ምን ማለት ነው? አምስት እይታዎች አሉ ስለ አህሩፍ። አምስቱን እይታዎች ለማስፈር ተሞክሯል። ኢንሻአላህ አላህ Subhanahu Wa Ta'ala እኛም እናንተም የምንጠቀምበት አላህ ያድርገን። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። زيزو شرفتنا كيف رمضان مبارك أخي أبو بكر، كيف حالك؟ وعليك كيف حالكم أخوة؟ الله يبارك فيكم. الحمد لله. كيف حالك أنت؟ الحمد لله. وين رحت؟ والله ما رأيت من زمان ما رأيتكم يا أخي. الآن برمضان إن شاء الله أطلع معكم. الله يبارك فيكم. إذا حد يقدر يساعدنا بارك الله بكم يا رب. إن شاء الله أنتم ሱሪያ ልትረዱ የምትችሉ ሰዎች የሶሪያ ያሉ ወንድሞች ናቸው። ጊፍት ስጡት ኢንሻአላህ። የተወሰነ ያክል የኔ ያህል ላይኖር ለጥቅም ላይኖር ይችላል፣ ግን የተወሰነ ያክል ጥቅም ያገኝበታል ኢንሻአላህ። ስለዚህ ያን አድርጉ እና ሁሉም አንባቢያን ማለት ነው እንድትዘጋጁ የምፈልገው ነገር የመጽሐፉ የመጨረሻ ክፍል ላይ የመጨረሻ ፔጅ ላይ እንዲህ የሚል ነገር ታገኛላችሁ። ምን ይላል መሰላችሁ? ቆይ እነና እንዲህ ይላል። የትኛው መጽሐፍ ቅዱስ ሆኖ አገኙት እና ለምን ይላል። ለምሳሌ ባይብል ከሆነ ንባብ ነው፣ ጥናት ነው አይደለም? ጥናታዊ መጽሐፍ ነው። ባይብል ነው ቅዱስ መጽሐፍ። ምክንያቱም በዚህ ምክንያት ይኸው በዚህ በቴሌግራም ቻናል ያስቀምጡልን ይላል። ምክንያቱም ሰርቬም ነው የምንሰራው። ገብቷችኋል? ሰርቬ ይባላል ይሄ። ምን ያህል መጽሐፉ ተነቦ ምን ያህል ሰዎች ጋር ተደራሽ ሆኗል፣ ምን ያህል ሰዎች ተጠቅመውበታል። ለምሳሌ ሙስሊሙ በሙሉነት ቅዱስ ቁርአን ነው ቅዱሱ ቁርአን ነው እንጂ ባይብል አይደለም። ምክንያቱም ከዚህ አንጻር ካለ አልহামዱሊላህ በቃ ጠቅመናል ማለት ነው። ክርስቲያኑም ባይብል ነው ከዚህ አንጻር ካለን ጥሩ፣ ከዛ ደግሞ በዛ ደግሞ መልሰን እንሞግቷለን ማለት ነው። እና ከዛ አንጻር እንመለከት እና ከዛ አንጻር ነው ኦልሞስት በጣም ብዙ ዋቢ መጽሐፍቶች የተጠቀመ መጽሐፍ ነው። አላህ ሁላችንም የምንጠቀምበት አላህ ያድርገን። አላህ ተጠቃሚዎች አላህ ያድርገን ማለት ነው። አላህ ካለ በረመዳን 18 አካባቢ ኢንሻአላህ አላህ ካለ በረመዳን 18 አካባቢ ኦር 17 በቃ አዛጋ 18 ወይ 17 አካባቢ ኢንሻአላህ ለምርቃት ምናበቀው ይሆናል። እናንተም በደንብ ተደራሽ አድርጉ። የመጽሐፍ ዋና ዓላማው ሰዎች እንዲያነቡት ማድረግ ነው። ተደራሽ አድርጉ በደንብ ኢንሻአላህ ተደራሽ አድርጉ። ከዚህ በኋላ አንድ መጽሐፍ ይኖረናል። ከዚህ በኋላ ማለት ነው ያ ሌጀንድ ነው፣ እሱን ተውት። ከዛ በኋላ ያሉ መጽሐፍቶችን ግን ባለፈው እንዳልኳችሁ ዱዓ ታደርጋላችሁ። አሳተመን በነፃ ነው ምን በተናቸው በደንብ ሰው ጋር እንዲዳረስ ማለት ነው። ኢንሻአላህ እኔ ያቀጃለሁ፣ አላህ ደግሞ እቅዴ ላይ ይሞላዋል ማለት ነው። እሺ ኢንሻአላህ እንደዛ እናደርጋለን ብዬ አስባለሁ በአላህ ፍቃድ። እዚህ የቴሌግራም ቻናል ላይ እየሄዳችሁ እንትን ማድረግ ትችላላችሁ። ቴሌግራም ቻናል ላይ ሄዳችሁ እንትኑን ማግኘት ትችላላችሁ። መጽሐፉን ማስታወቂያ መስራት ከፈለጋችሁ መስራት ትችላላችሁ። ፕሮፋይልን መልበስ ከፈለጋችሁ ፕሮፋይል ማድረግ ትችላላችሁ ማለት ነው። እሺ እንደዛ ነው። አሁን ጥያቄ እንቀበል የተወሰነ قالوا يا مالك ليقضي علينا ربك قال أحمد ያው ነጃ ምናምን እኔ ለመጭበቅ እንዳገቡ ጥያቄ ከእናንተ አልቀበልም። እሺ ኢንሻአላህ የተወሰነ ጥያቄ ካለ የተወሰነ ጥያቄ እንቀበል። ጥያቄዎች ካላችሁ ኢንሻአላህ መጠየቅ ትችላላችሁ። ጊፍት ያላችሁ ሰዎች ደግሞ ጊፍት እየሰጣችሁ ማለት ነው። አህመድን አስገቡት።
እሺ ገስቱን ባለ 10 አድርገው አቡኪ። ኦኬ አይ ባለ 10 ሲሆን ኔትወርክ እንትኑ የሚያቆራርጠው እንደዛ ሲሆን ነው የሚባል ነገር ሰምቻለሁ። አይ ቲንክ ባለ 10 ሲሆን ገስቱ እንትን ይባላል የሚል ነገር አይቻለሁ እና ከዛ አንፃር ነው ኢንሻአላህ። እሺ ጥያቄ ያለው ሰው ካለ ከስር አንዳንድ ጽፋችሁ ኢንሻአላህ አንድ ቦታ እንትን ልላችሁና ከስር አንዳንድ ጽፋችሁ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አህመድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ምን ላይ ናችሁ? አልሐምዱሊላህ አይ ገና እንደገባን ጥያቄ ልናስተናግድ ነበረ፣ ግን ከዛ በፊት እንዲህ ደግሞ እንትን እንደማያሳየዋል ሪፍሌክት አድርጎ ያሳየኛል። ሰሞኑን ቪዲዮ ለመስራት ስላልተመቸኝ ነው። ኢንሻአላህ ዛሬ እሰራለሁ። ስለ ቂራአት ልዩነቶች በተከታታይ እየተመለከትን ነው። የቂራአት ልዩነቶች ተብሎ የሚነሱ ነገራቶችን አንስተን በተከታታይ እየተመለከትን እንገኛለን። ኢንሻአላህ እነሱ የሚያነሷቸውን ያው መጽሐፉ ላይ በስፋት ኦልሞስት ወደ ካልተሳሳትኩኝ ከመቶ ምናምን በላይ የቂራአት ልዩነቶች ከነማብራሪያቸው ተቀምጠዋልና እንደዛ ነው። ኢንሻአላህ ኦልሞስት ጥያቄ ያላችሁ ሰዎች ካላችሁ አንድ ቁጥር ጻፉ፣ ሞዴሬተሮች አስገቡልኝ። እሺ እንደዛ ይሻላል። ጥያቄ ያላችሁ ሰዎች ካሉ አንድ ቁጥር ይጻፉና ሞዴሬተሮች አስገቡልኝ። በጣም ጥያቄ የመጠየቅ እድላችሁ በጣም እንትን ነው። ምንድነው እየጠየቃችሁ አይደለም፣ እድል አላገኛችሁም። የመጠየቅ በጣም እየተጎዳችሁ ነው። ስለዚህ መጠየቅ ትችላላችሁ ማለት ነው። ጃ ቀጥልሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አለን። አልሐምዱሊላህ አልሐምዱሊላህ። ቀጥላል። እሺ ከእንትን ያው ላይ ከተራዊ አንፃር ነው ጥያቄና፣ እሺ እንዴት ነው ከተራዊ አንፃር ረካው ይለያያል እንደየመስጊዱ? አሁን እኔ ዝም ብሎ ኢማሙ እንዳሰገደው ነው ስልክ የምወጣው አቋርጬ እንትን ብዬ አላቅምና እንዴት ነው ከሐዲስ አንፃር ከሚታየው እሱ ወይ ከእስልምና አንፃር እንዴት ነው የሚታየው ተራዊ ከማስረጃ አንፃር? ምርጥ ጥያቄ። ሰላተ ተራዊህን አስመልክቶ ሰላተ ተራዊህ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሁለት አይነት ዘገባ መጥቷል። በሁለት አይነት መንገድ ማለት ነው። አንደኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 11 ይሰግዱ እንደነበረ የመጣው ዘገባ ነው። ሁለተኛው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠቃላይ 23 ይሰግዱ እንደነበረ የመጣው ዘገባ ነው። ሁለቱንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈጽመውታል። 11 ብለን የምንጠራው 8 ረካ ይሰገድና ከዛ በኋላ ደግሞ 3 ይጨመርበታል። ያኛው ደግሞ 23 ደግሞ የምንለው 20 ረካት ሰግዶ ከእንደገና 3 ይጨመርበታል ማለት ነው። እና ሁለቱም በሐዲስ ደረጃ የመጣ ነው። ሁለቱም ሳቢት የሆነ ነው። ሁለቱም ሰዎች መጠቀም ይችላሉ። ይሄ ችግር የለውም። 23 ረካ የሚሰገድበት ቦታ ችግር የለውም። 8 ረካ የሚሰገድበት ቦታ 11 ድረስ ማለት ነው። ችግር ያለው ነገር አይደል። አሁን ችግሩ ምኑ ጋር ነው የሚፈጠረው? በእኛ በእስልምና አስተምህሮ መሰረት ተራዊህና ተሐጁድ ተብሎ የሚከፋፈሉ ነገራቶች አሉ። አሁን እዛ ጋር ትልቅ ጥያቄ አለ። ያው ይሄ ለሌሎችም ትምህርት እንዲሆናችሁ ነው። ተራዊህና ተሐጁድን አስመልክቶ ትልቅ ጥያቄ አለ። ምክንያቱም ሁለቱንም እኛ በተመሳሳይ አይን ነው የምናያቸው። ይሄ ሁለቱንም እኛ በተመሳሳይ አይን ነው የለም ተራዊህ እንደዚህ ከዛ ተሐጁድ እንደዚህ ምናምን የሚባል ነገር የለም ብለን ነው የምናምነው። ያኛው ነው። ከዛ ውጪ ግን 23 ረካዓ መስገድ 8 ረካዓ ሰግዶ 11 ማድረሱ በሐዲስ ደረጃ የመጣ ነው። ሰሒህ አልቡኻሪ ላይ ሁለቱም ሐዲስ አለ። አይሻ ረዲየላሁ ዐንሃ እንደዘገበችው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱንም ስግደት ፈጽመዋል። የትኛው ነው የተሻለው የሚለው ላይ ግን አብዛኛው ዑለማዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 8 ረካዓን ከዛ እስከ 11 አድርሰው እንደሰገዱ ያምናሉ። ያ የተሻለ ነው ብሎ ያስቀምጣሉ።
ግን በሁለቱም መንገድ ብንሄድ ችግር የለም። ሌላው ማስተላለፍ መፈልገው መልእክት እሱን ጥያቄውን ከጠየቀው አይቀር ሌላው ማስተላለፍ መፈልገው መልእክት በፊቅህ መስአላዎች ወይ ደግሞ በጣም ይሄን ያህል አደገኛ በማይባሉ መስአላዎች ከሰዎች ጋር ንትርክ ውስጥ ለመግባት እንዳትሞክሩ። ቢላሂ አለይኩም በቃ አትግቡ ንትርክ ውስጥ። አስል በሆነ ወሳኝ በሆነ አደገኛ የሆነ ነገር ከሆነ ወደዚህ ወደዛ እንልም። አምሩ ቢል ማዕሩፍ ነህይ ዐኒል ሙንከር ግዴታችን ስለሆነ ማለት ነው። ግን የፊቅህ ልዩነት ባለው ርዕስ ላይ የኛን አይዲያ ብቻ ካልተፈጸመ ለምሳሌ 8 ረካዓ ፕላስ 3 ተደርጎ 11 ብቻ ካልተሰገደ አልሰግድም ጥዬ ነው የሚሄደው መስጂድ ላ እንደዚህ የሚባል ነገር የለም። ወይ ደግሞ 23 ረካዓ ካልተሰገደ ጥዬ ነው የሚሄደው የለም እንደዚህ ብሎ ነው። ስለዚህ ያንን ታሳቢ አድርጉ። እንደዛ ነው ጃይ። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃህ ጥያቄ ከጨረስክ ሌሎቹ ይቀጥሉ። ያው ኡስታዝ ጀማል ስለሌሉ እኔ ላስቀጥልልህ ብዬ ነው። ኦኬ እኔ ለጃ ጥያቄ አለኝ። ባለፈው ስትጠየቅ ሰምቼ መጨረሻውን አልሰማውም። ጃ ብለህ ለምን ሰየምከው ብሎ ጃ ሲጠይቀው ነበርና ግን ከዛ መልሱን እንዴት እንዳላዳመጥኩኝ አላውቅም። ኢንተረስቲንግ ጥያቄ ነበር። ለምን ነው ጃ ብለህ ስምን የሰየምከው? የጃቢርን አውቃለሁ። ለምን የኔ ያው የአምላክ ስም ነው። በይሖዋ ምስክሮች ይሖዋ የሚለው ያ ይገባል። ያ ማለት የአምላክ ስም። ኦኬ ስለዚህ የአምላክ ክብር ለማለት ነው ወይስ ምን ለማለት ነው? ራሱ ባጭሩ ሲጻፍ ያህዌ የሚለው ያህዌ ያህ ብለው ይጠሩታል። አሁን መዝሙረ ዳዊት ላይ ብዙ ቦታ ላይ ዳዊት ለያህን አመስግኑት ለያህ ውዳሴ አቅርቡ ምናምን ይላል እና ያህ ብሎም ይጠራልና ያህ የሚለው ጃህ ነው። ኦኬ በአረብኛ ደግሞ ጃህ የሚባለው ነገር ከክብር ጋር የተገናኘ ነው። ባይዘው ጃህ ሲባል የአንድ ሰው ክብር የመሳሰለውን ነገር ያሳያል። ኦኬ ማሻአላህ በጣም ጥሩ ነው። እሺ ማን ሀጂራ ኢብራሂም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን አልሽኝ ኡመይመን? አይ እንግዲህ ሁሉም ከላይ ገቡ። እሺ ሀጂራ ኢብራሂም ኢንሻአላህ መቀጠል ትችላለሽ። አፍዋን ጥያቄ ነበረኝ። ቀጥይታችሁ ፈትዋ ነውና ማለት ነው። እኔ በመንግስት ተቋም ውስጥ ነው የምሰራው። የሆነ ፕሮጀክት አለ ደግሞ በቤተ ክርስቲያን በኩል በስቅተኛ ኑሮ ደረጃ ላይ የሚገኙ ህፃናቶችም ይደገፋሉ በቤተ ክርስቲያን በኩል ማለት ነው። ስለዚህ ይሰማሉ ትሰሚያለሽ እህታችን፣ አላቋረጥሽም ብዬ ነው። እኛ አሁን እዚህ ጋር ቁጭ ብለን ስታይን ማለት ነው። አሁን ምን አለ መሰለሽ ሁለት አይነት ነገር አለ። አንደኛው ሁሉም ሰው ሊያውቀው የሚገባ ዓም የሆነ እውቀት አለ፣ ዲናዊ የሆነ እውቀት አለ። በዛ እውቀት ዙሪያ ማንኛውም ጥያቄ ብታመጡ ማንኛውም ጥያቄ እንመልሳለን። ስለ ሶላት ስለምናምን መሰረታዊ የሆነ ነገር ማለት ነው። ፈትዋ ብላችሁ ግን ከተነሳችሁ ፈትዋ ብላችሁ የተነሳችሁትን ጥያቄ የመመለሱ አቅሙም ቦታችንም አይደለም አቅማችንም አይደለም ብቃቱም የለንም። እናንተም ኢንሻአላህ በተቻለ መጠን ፈትዋ ነው ብላችሁ የምታስቡትን ጥያቄ ዑለማዎች ጋር ብቻ ሄዳችሁ መጠየቅ ያለባችሁ። እንዴ እነ ኢብኑ ሐዝም እኮ ላ ሙ ኢብኑ ሐዝም ዓሊ ረዲየላሁ ዐንሁ አንድ ሰሐቢ ኢፍታእ ሲያደርግ አይቶ አቱፍቲ አሉት። ፈትዋ ትሰጣለህ? አዎ። ኦኬ እንደዛ ፈትዋ መስጠት ከሆነ አተዕለሙ ናሲኸ ሚነል መንሱኽ ናሲኽና መንሱኹን ለይተህ ታውቃለህ ወይ አሉት። የቁርአን ሻሪና ተሻሪ ማለት በጣም የቁርአን ከባዱ ክፍል የቁርአን ሻሪና ተሻሪን ሁሉንም መሸምደድ ከባዱ ክፍል ነው። ያንን ታውቃለህ ወይ አለው። አይ በቃ ያንን ያላወቀ ሰው ፈትዋ መስጠት አይችልም ብሎ ደምድመዋል። ይሄ ድምዳሜ በሌሎችም አቅጣጫዎች ይሄዳል። ስለዚህ ፈትዋ የምትጠይቋቸው አካላቶች ሩሰኻ አልዕልም መሆን መቻል አለባቸው። እውቀት ባለቤቶች መሆን መቻል አለባቸው። ገብታችኋል? ኢቭን ኢፍ ስለ ሰላት ስንጀምር አላሁ አክበር ነው ወይ ብለን የምንጀምረው የሚለውን ጥያቄ ራሱ ፈትዋ ነው ብላችሁ ከጀመራችሁ አታርክሱት፣ እንዳትጠይቁ። እኔም አላስተናግድም። ለምን ሲል ስምህ ማን ነው የሚለውን ጥያቄ ፈትዋ ነው ብሎ የተጀመረ ጥያቄ አላስተናግድም። ምክንያቱም የሚፈጥረው ኢሜጅ ፈትዋ የሚለው ኢሜጅ ከተፈጠረ
በቃ ድምጥማጡን ዲኑን እናፈርሰዋለን ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማና የማይገቡ አካላት ጋር የገባ ጊዜ ያኔ ቂያማን ቀን ጠብቁ ብሏል። ስለዚህ እኔ ቦታዬ አይደለም፣ እኔ ጋር ከገባ የቂያማ ቀን ምልክት እንትን ልትሉ ነው ማለት ነው። በዛ ላይ ደግሞ እኔ ራሱ ይህን ስህተት እንዳልሰራ ልትተባበሩኝ ይገባል እኮ። እናንተማ እንዲህ የምትሉኝ ከሆነ እኔ እኮ ሞቅ ይለኛል እኮ። እንዴ ፈትዋ እየተጠየቅኩኝ ነው በቃ ሙፍቲ ሆኛለሁ ብዬ እግሬን ቁጭ አድርጌ እለዋለሁ። ምን ችግር አለው? እኔ ምንም እኮ ችግር የለውም። እንዲህ ነው በቃ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ኡስታዝ እንዲህ ነበር እንዲህ ነው እንደዚህ ነው እንደዚህ ነው ልላችሁ እችላለሁ። ስለዚህ በተቻለ መጠን ከዚህ በፊት ማላስተናግደው ለዛ ነው ፈትዋ ተብሎ የተነሳ ማንኛውም ጥያቄ ስሜንም ሊሆን ይችላል አላስተናግድም። ከዛ ውጪ ማንኛውም ጥያቄ ቢጠየቅ ይሄንን አላቅም ይሄንን አውቃለሁ እንዲህ ነው ማስረጃ ካለኝ እንደዚህ ካላወቅኩኝ አላቅም خلاص እንትና ጋር ሄዳችሁ ጠይቁ ብዬ እንትን እላለሁ ማለት ነው። ስለዚህ እህታችን እንደዛ አይሻልም? ስለዚህ ኢንሻአላህ ሌሎች ለማዎች ጋር ለመጠየቅ ሞክሩ ማለት ነው። ኢንሻአላህ ለዚዙ ስጡት፣ እሺ ጊፍት ስጡት። ሌላው በጣም ሰሞኑን አንድ መች ነው ወደ ቲክቶክ መጥቼ መች ነው እነዚህ ልጆች መመክራቸው እያልኩኝ ነበረ። መመከር አለባችሁ እና ምን መሰላችሁ መክራችሁ ያሰብኩት ሞቲቬሽን ስለሚባለው ነገር ወይም ደግሞ ከሞቲቬሽን በላይ ደግሞ የሰዎችን ሐሳብ ስለመስማት የሰዎችን ንግግር ስለመስማት ዑለማዎች ምንድነው የሚሉት? ሪዷ الناس غاية لا تدرك ሰውን ማስደሰት የማይሞላ ነገር ነው ይላሉ። በቃ መቼም ልትሞሉታችን መቼም ዓለም ላይ ያለን ሰው አንዳንድ ሚሊዮን ብር ብትሰጡ አንዱ ይሄ ሌባ ስንት ቢሊዮን ያለው 1 ሚሊዮን ብቻ ይወረውርልኛል ብሎ እንትን ይላቸው። ስለዚህ የሰውን ልጅ ማስደሰት እዚህ ምድር ላይ የማይቻል ነገር ነው። غاية لا تدرك የማይቻል ነገር ነው ብለው ነው ዑለማዎች ያስቀምጡት። እዚህ ጋር አንድ የሚነሳ በጣም አስተማሪ ቅሳ አለ። በጣም አስተማሪ ታሪክ ማለት ነው። የሉቅማን አልሐኪም ታሪክ ነው ይላሉ አንዳንዶቹ። የሌላም አካል ነው ታሪክ ነው፣ የሌላም አካል ታሪክ ነው ይላሉ። ያ ምንድነው? አንድ አባት ለልጁ የሰውን ሰው ምን ያህል ምንም ነገር ብትሰራ በአንተ ሊረካ እንደማይችል ለማሳየት አባት ልጅና አህያ ሆነው ይወጣሉ። ከዛ ምን ያደርጋሉ? አባት ልጅና አህያ ሁለቱም አህያው ላይ ተጭነው ይሄዳሉ። ከዛ ሰው ያይና ምን አይነት ጨካኝ አባትና ልጅ ናቸው፣ አህያዋን ሊገሏት ነው ወይ ለሁለት ተጭኖባት ይላሉ። እሺ በእንደዛ ከሆነ ይልና አባት ይወርድና ደግሞ ልጁን አህያ ላይ አድርጎት ይሄዳል። አባት በእግር እየሄደ ልጁ አህያ ላይ ይሆናል። ከእንደገና አሁን ሰው ምን ይላል? ምን አይነት ባለጌ ስዳደግ የሆነ ልጅ ነው፣ አባቱን በእግር እያስኬደ እሱ አህያ ላይ ይሄዳል ይላሉ። ከዛ አሁን አባት ምን አደረገ? እሺ አለና እሱን ደግሞ አወረደና እሱ ላይ ተሰቀለ። ከዛ ደግሞ ምን አለ? አሁን ሰው ምን አይነት ጨካኝ አባት ነው? የወለደው ልጅ ላይ እንደዚህ ጨክናል? ወልዶ የወለደው ልጅ በእግር እያስኬደ እሱ አህያ ላይ እንትን ይላል አሉ። እሺ ያለው የመጨረሻ ፖሲቢሊቲ ሁለቱም ወርደው አህያን መሸከም ነው። ወረዱና ሁለቱም አህያዋን ተሸክሟት። ከዛ ደግሞ ምን አሉ? አይ ያሉ እነዚህ ሰዎች ቂሎች ናቸው፣ ጃሂሎች ናቸው። ምክንያቱም ምንድነው አህያ ያላቸው እንዴት አህያውን ተሸክሙ ይሄዳሉ አሉ ይባላል። ይሄ ታሪክ ምንድነው የሚያስረዳው ከተባለ ሰው ልጅ በምንም አይነት መንገድ ልታስደስቱት አትችሉም። ቢላሂ አለይክ በቃ ሰውን ለማስደሰት እንዳትሄዱ። እዚህ ምድር ላይ አላህን ለማስደሰት ብቻ ጣሩ። ሰውን ማስደሰት አይቻልም። ተመልክታችኋል? አህያው ላይ ሲጫኑ አባት ሲጫን፣ አንዴ ልጅ ሲጫን፣ አንዴ አህያውን ሲሸከሙ፣ አንዴ ሁለቱም በእግር ሲሄዱ በሁሉም ሰው አስተያየት ይሰጣል። ዳዕዋ ስታደርጉ አስተያየት ይሰጣል። ሐሳብ ስትሰጡ አስተያየት ይሰጣል። የሆነ ነገር ስታደርጉ አስተያየት ይሰጣል። የሆነ ነገር ሁሉም ነገር ላይ አስተያየት ይሰጣል ሰው። ግንስ እናንተ ምን ያስፈልጋችኋል? ሰልፍ አክቹዋላይዜሽን ያስፈልጋችኋል። ኖ እንደዚህ ነው፣ ኖ አንተ የፈለግከውን በለን፣ እንዲህ ነው የምሰራው፣ አንተ የፈለግከውን አውራ፣ ይሄ መንሃጅ ይሄ ነው፣ ዳዕዋ ማድረገው በዚህ መንገድ ነው፣ ኪታብ ማስቀረው በዚህ መንገድ ነው፣ እንትና ጋር ዳዕዋ አማራለሁ፣ እንትና ጋር ኪታቤን እንቀራለሁ፣ ይሄን ስራ እሰራለሁ፣ አረ ይሄ ስራ እንዲሆናል። ኖ ኖ ኖ አንተ አይመለከተም፣ እኔ ራሴ አምኜ ነው የሰራሁት። ከዛስ ፈይዛ አዘም ተፈተወከል አለ አዝም ካረኩኝ በአላህ መካለሁ خلاص የተወሰነውን ነው ማስበው ማለት
ይገባቸዋል። ይሄ የረመዳን ምክሬ ነው ማለት ነው። እሺ አሁን ወደ ጥያቄዎች እንግባ። ሌላ ጥያቄ ያለው ሰው ካለ ኢንሻአላህ ተጠቀሙበት። ጥያቄ ሰዓት ተጠቀሙ። እንዳልኳችሁ መጽሐፋችንን ቴሌግራም ቻናል ላይ አትቡኪ 145 ላይ ፖስት ተደርጓል። ገና ከመውጣቱ በጣም ብዙ ክርስቲያን ወገኖቼ አስደብሯቸዋል መጽሐፉ። አሁን ይሄ ምንድነው አሁን ያለው የሙስሊሞች ይሄ አፖሎጂስት ዓለም ምን መጥቷል መሰላችሁ? ወደ ምን መጥቷል መሰላችሁ? ወደ መጽሐፍ ጦርነት መጥቷል። በጣም የሚገርመው ስራ የመጽሐፍ ጦርነት ነው። መጽሐፍቶች በጣም ብዙ ጊዜ ይፈጅባቸዋል ሲሰሩ፣ ግን ኃይለኛ የሆነ ጦርነት ነው በመጽሐፍ ደረጃ እየተደረገ ያለው እና ያንን መቋቋም ሲያቅታቸው ወደ ምንድን ነው የሚሄዱት መሰላችሁ? ወደ ማጥላላት ምናምን እንዲህ ነው እንደዛ ነው እና ወደ ማለት ነው የሚሄዱት። ግን ኢንሻአላህ እኛ መስራታችንን የምንቀጥል ይሆናል ማለት ነው በአላህ ፍቃድ። እሺ ጥያቄ ያለው ሰው ካለ መቀጠል ይችላል። ሀጀራ ጨርሳለች። ሀጀራ ጨርሰሻል? ጥያቄ ያለሽ ወይስ ለሌላ ሰው ቦታ ትለቂያለሽ? ሀጀራ ካለሽ ነው ጨርሻለሁ። ልውረድ በቃሽ። እሱ ነበር ያ መርየም ጥያቄ ካለሽ ቀጥይ። ያ መርየም የለሽም? ታያት እሷን ላይ ያሉት እንዳለ ልትወጣው። ቆይ ታያቸው። ቆይ እኔ አስተናግዳለሁ። ቆይ እሺ አሁን ጥያቄ ያላችሁ ሰዎች ካላችሁ ከታች አንድ ቁጥር ጻፉና ግቡ። አወታ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ ኡስታዝ። ጠይቅ ሀቢቢ። ተራዊ ሰግደ ኢሻ ካመለጠን ተራዊ ላይ ከደረስን በተራዊህ ሞልተን መስገድ እንችላለን ወይ ነው ጥያቄ? አልአፍضل ኢሻን ብትሰግድ የተሻለ ነው የሚሆነው። ኢሻን ስገድ ከዛ በኋላ ወደ ተራዊህ ያ የተሻለ ይሆናል። እሺ ያ የተሻለ ይሆናል ማለት ነው። አንተ ያክል ጨምር። እሺ ሱጁድ ላይ 3 ጊዜ ነው ሱብሃንአላህ የሚባለው? ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ይባላል። በዛ በላይ ብንጨምርስ ችግር አለ? ችግር የለውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱጁድ ቦታ ላይ ፋቲሃን እንዳቀሩ በፋቲሃ ቦታ የሱጁድ ዱዓ እንዳታረጉ፣ ከዛ ውጪ ግን የፈለጋችሁትን ኢስቲዛራ አድርጉ ብለዋል። እንደውም የሱጁድ ቦታ ላይ አላህን ልንለምን ይገባል በደንብ ወጥረን ማለት ነው። በቃ አላህን መለመኛ ቦታ ነው። የሰው ልጅ አላህ ቅርብ የሚሆነው ፊ መውዲዕ ሱጁድ የሱጁድ ቦታ ላይ ነው። ስለዚህ ቅርብ የሚሆንበት ቦታ ላይ አላህን ካለመነ መች ነው አላህን የሚለምን? ሱጁድ ሊሆንን ካለመን ተደፍተን ጌታዬ እኔ ባሪያህ ነኝ፣ የተቸገርኩኝ ባሪያህ ነኝ፣ ምስኪን ባሪያህ ነኝ፣ ብዙ ዓላማ አለኝ በህይወቴ፣ እንደዚህ ሆኛለሁ፣ እንዲህ አልተሳካልኝም፣ እንዲህ እንዲሳካልኝ እፈልጋለሁ፣ እንዲህ እሆናለሁ፣ እንዲህ እንዲፈጠርልኝ እፈልጋለሁ። በቃ አላህን የሚገርም ለማኝ መሆን አለበት ሱጁድ ቦታ ላይ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ደግሞ ከምናደርገው ነገር አንዱ ምንድነው? አላህን ማጥራት ነው። ጥራት አይገባውም። ይሄ ጌታችን ባይዘው እንደዚህ አድርጎ የፈጠረን አምላክ ጌታችን አላህ ሱብሓነሁ ወተዓላ ጥራት አይገባውም? እኛን በዚህ ደረጃ የፈጠረን ጌታ ጥራት ይገባዋል። ዓለማትን ያስገኘ ጌታ ጥራት ይገባዋል። ያለማቋረጥ እንድተነፍስ የሚያደርገን ጌታ ጥራት ይገባዋል። የሚያበላን ጌታ ጥራት ይገባዋል። የሚያጠጣን ጌታ ጥራት ይገባዋል። በየቀኑ እየሞትን የሚያስነሳን ከእንቅልፍ የሚያስነሳን ጌታ ጥራት ይገባዋል። ኢነርጂያችንን የሚሞላው ጌታ ጥራት ይገባዋል። ዝናብ የሚያዘንብልን ጌታ ጥራት ይገባዋል። በቃ ይሄንን ነው ኢስቲሻዓር እያደረግ ሱብሃነ ረቢየል አዕላ ያ ደግሞ ከፍ ያለ የላቀ የሆነ አምላክ ብለን ልንናገር ይገባል ማለት ነው። ይሄንን ግን ከልብ ጋር ስታያይዙ ጥሩ ነው የሚመጣው። ከልብ ጋር ለመያያዝ አንድ ፎርሙላ ነው የምነግራቸው። አንድ ፎርሙላ ማለት ነው። እስቲ በአቅራቢያ ወደሚገኝ ሐኪም ቤት ሂዱና ወደ አቅራቢያችሁ ወደሚገኝ አንድ ሐኪም ቤት ሂዱና እንደው መተንፈስ ባልችል ሲፓፕ ማሽን ተብሎ የሚጠራ ነገር አለ። መተንፈሻ ማሽን ማለት ነው። በዛ መተንፈሻ ማሽን ለአንድ ሳምንት በምን ያህል ብር ነው የምታስጠቀሙኝ ብላችሁ ጠይቁ። አንድ ሳምንት ነው አንድ ቀን ምን ያህል ብር ነው ሲፓፕ ማሽን ብላችሁ ጠይቁ።
በኮሮና ጊዜ አላያችሁም? ኮሮና የመጣ ጊዜ አላህ ያንን ጊዜ አሳለፈውና በኮሮና ጊዜ ሰዎች አርቲፊሻል መተንፈሻ ይሰራላቸው ነበር። ሲፓፕ ማሽን ማለት ነው።